በጣም እንዳማረባችሁ በቃ የስቱዲዮአችንም ድባብ እኮ ከነኚ እንስቶች ቀለም ውጭ መሆን አልቻለም ለሆነ እንዴ እንዳለው ነው እኮ ሴት ልጅ አይበቃም ማለት ቢሆን መሬት ቁጭ ብለን ለእንደም ምን እንትቀድላችሁ ይሻሉን ብዬ ነው እንጂ አይለንም ስንቴ ቁጭ በል ጨርሰን በቃ አረጋለሁ ነው ችግር የለውም በነፃ ነው ስመቸኛል በልጆቻችን እንዳረከው ነው ዳይሬክተር ቅድም የቡና መልስ አለኝ አይደል ቡና ጋብዝልኝ ሲወጣ ምን ስቃለ ትጋብዘኛለህ በጣም ደስ የሚል ሆድ ላይ ነበር ያው ባለፈው ሳምንትም መለስ ብለን ስለ ልጅነታችን ምናምን ስናወራ ነበር አሁን የሴቶች ቀንም ስለሆነ ልጅ ሆነን ስንማር ምናስተዋውሳቸውን ብናነሳ ብዬ ነው ለምሳሌ በጣም እንረብሻል ነበር ትምህርት ቤት አንቺ ግን የቢኒ ታሪክ እንዴት ነው መልስ አላገኘም አልመጣም ቢኒ አልመጣ በነገርሽ ላይ እኮ የቢኒ ጉዳይ እኮ ከሴቶች ቀን ጋር ያያዘ ቢኒ የጠበቅኩ ነው ቢኒ የት ነህ በነገርሽ ላይ ማለት ብዙ ቢኒ እንዳይመጣ እናቴ ያድሮ ቢኒ ፒቲሽን አሰባስበን ቢኒን እኮ በሴቶች ምናምን ጉዳይ መጠየቅ አለበት ልንከስ አይደል ህጉ ሳይወጣ የተፈጸመ ጥቃት አሁን ልትከሱ ነው አይ ግን ሳይወጣ ለያድሜ አንፃር እኮ ነው ማለት በነገር ላይ ተመጣጣኝ ቅጣት የሚባል ነገር አለ በህጉ ተመጣጣኝ ቅጣት ያገኘችው ልጅ አይ እኔ ግን ቢኒ እዛ ሆኖ በእውነት እኔ ነኝ ችልጅ የቀጣኋት ብሎ ለምህረት ጠይቀኝ መጣመስ እኔ ግን የሚገርመኝ ልንገር እንደዛ ሆኖ ራሱ እንደዛ እየቀጠቀጠኝ ራሱ አስተማሪ እንትን ይለን አይደለ ወንበር ላይ ስንቀመጥ ወንበር ላይ አቀማመጣችን እንዳንረብሽ ሴትና ሴት ዳር መሃል ወንድ ወይም ዳርና ዳር ወንድ ሴት መሃል አይደል እኔስ አይ የዚህ ታርጋ እኔ ስለ እንት አሁን እማዬ ነገ ወላጅ ወስዳለው ትምህርት ቤት ምክንያቱም ዳርና ዳር ወንድ እኔን መሃል አስቀመጡኝ ወይም ደግሞ ዳርና ዳር ሴት ወንድ ላይ እኔ እንደዚህ ምናምን ይባላል አይደል እኔ ያላስቀመጡኝ ቀን ነው ማለት ነው ወንዶች መሃል ምን መቀመጥ ነው አዎ እኔ ዳርና ዳር ወንድ መሃል ሴት ማዘውኝ ደስ ነው የሚልሽ አዎ ብቻ ዳርና ዳር ይኑር ከጎንም ብቻ አንዱ ነው ሁለት ሴትም ኖራ ብቻ እኔ ልቀጥ ብቻ ወንድ ይኖር አዎ የጾታ ተዋጽኦ ወርዳል የጾታ ተዋጽኦ እኔ ወላጅ ወስደው ካስነሱኝ አንቺስ ወናትሽ አንቺ በህይወት ቁጭ ብለሽ ከኛ ጋር ማውራት ሽራስ በጣም ወድሻል መትረፋ ራሱ በእውነት ቢኒ መቃለ መቀጥቀጥ አይ እኔ ግን እኮ በእኛ ጊዜ ትንሽ ቀረት ይያለ መጠም ትንሽ በእኛ ጊዜ ማለት መቼ ነው ኧረ እግዚአብሔር እኛ 90 ነን በነገራቸው 80 ልታረደኩበት ዘመን ይሄ መተፋፈሩ ምናም ድሮውን ያለቅሱ ነበር ወንዶቹ ሴት መሃል ግቡ ሲባሉ እኔ ማልቅሽ እኮ አንተ ድሮ ነው ማለት ለማለት ነው ድሮ ምናምን ምትዩ እኔ እንጃ ብቻ ግን የራሴን ኤክስፒሪየንስ ስነግራችሁ በጣም የሚደብረን ጊዜ አልነበረም ከወንድ ጋር መቀመጥ ከሴት ጋር መቀመጥ ምናምን እንደውም ክራሽ ምናምን ካለ እንደውም ደስ አይ እሱ ይከታሽ ክራሹ ጋር እንኳን እኔ ማውራው ስለ ስንተኛ ክፍል ነው ባይዘው እኔ አይምሮዬ ሴቭ የሚያደርገው ከ9ኛ እስከ 12ኛ ክፍል ያለው ነው 9ኛ 10 ማኛ እንፈልጋለን 12ማ እኔ ከዛ በታች ያለው በጣም ልጆች ስለሆነ ምን ታነሳው አይደለም እኮ እሱ እኮ ነው ጥያቄው አሁን ማንሳት ሳይሆን አንፈልግም አሁን ለምሳሌ ልጅ ሆነ ምናምን ለቤተሰብ እኮ ይላል እንትናን ታገባታለህ ምናምን ትበያለሽ ታፍሪያለሽ ህፃን ሆነሽ ምናምን ሰባተኛ የልጅነት እኮ ነው ከዛ በኋላ 9 10 ማ እኛም ደብተራችንን አንቺ ትኖቱን አንቺ ጂኦግራፊውን አንቺ ምናምን ጻፍ የትምህርት ቤት ታሪክ ሲነሳ እኔ አይምሮ ውስጥ የሚመጣ ያድሜ ነው ለምን ወይ ራሳለሁ ያድሜ ማቀረው እኛ የምንፈልግበት እኮ ነው ለምን ካልተቀመጥን ብለን ለትዳር የምትታጭበት አንተ ግን የትኛውን ጊዜ ነው ብለህ ላልከው መምህራኖቻችን ለመጻፊያ ከቤታችሁ ሹል ከሰል ይዛችሁ በሚሉበት ሰዓት ይመስለኛል ሹል ከሰል ወዘን አዎ መጻፊያ ቾክ ባልነበረበት ጊዜ ጠመኔ ባልነበረበት ጊዜ ከሰል ዋይት ብላክ በነጭ ቦርድ ነው የተማሩት ሰማ ጋቢ ተወጥሮ ነው ማለት ነው የተማረችው አይ ባይዘው ቀስ እያለ ሊያ በብራና ሳይሆን አይቀርም የተማረች ያመጣችው ቀለም እየነከሩ እና እኔ ይገርመኛል እሱ አሁን አስተማሪ ሲያስቀምጣል በጣም ነበር ምን አለክሶና ኮርፋል ዋናው ነገር እኮ ግን ሐሳቡ አያወሩም ነው ለምሳሌ ግራና ቀኝ ዘይቶች ኮኑ ነው መሃል ከሴት ጋር አላወራም ተብዬ ነው ሐሳቤው ማለት በጣም አይገርም እንትኑ ራሱ እኮ ልካ ግን ታወራንም ትናደር ነበር ወይስ እንደኔ ደስ ይላል ታፍሪያለሽ እኮ መናደድ እኮ አለመፈለግ እኮ አይደለም ጓደኞችሽ እንዳያበሽኩሽ ነው ልጅነት እኮ እሱ ነው ስሜቱ እንጂ ሳምንት እኮ ነው ዝም ብለው ሳምንት ነው ዝም ብለው ነበር እንጂ ደስ አይለኝ እኔ ግን አይገርም ከወንድሜም ጋር መማሬ ተጽኖ ፈጥሮብኛል ማለት ነው በእውነት ከወንድሜ ጋር ማር ነበር ከዛ ምን እናረጋለን መሰላችሁ ቆይ ጋባ እና አካስ የሚባል ነገር አይደል ጋባ እንደዚህ የሚጋጠው ነገር አካስ ማለት በድንጋይ ፈንክተና ኤግዛክትሊ የማይበላ ጋባ አዲስ አበባ ነው ያለው ጋባ ማለት አሁን ተሻሽሎ ሀገር ዘቢብ ብሎ የመጣው አይነት ነገር ነው አይደል ዘቢብ አይደለም ጉግል አድርጌ በመጣ በየሀገሩ ስሙ ይለያያል ይኸውልህ የተማርኩት ነገር እኔ ክፍለ ሀገር ተምሬ የለ ክፍለ ሀገር የሚጠራበት ስምና አዲስ አበባ የሚጠራበት ስም ይለያያል ጋባ ዳይሬክተራችን ጋባ አለ በጊና ጋላይ ነው አካት ደግሞ
እኔ ምኑ ጣፍጦ እንደምንበለው አላውቅም። በድንጋይ ቀጥቅጣው ምናምን እግዚአብሔርን አሁን ወንድሜ ከሀገር ውጭ ነው ይሄና ሰምቶ ራሱ በቃ የሆነ ነገር ሳይልክልኝ አይቀርም የሚለብስም የሚገዛበትም በጣም ነው የምናሳዝነው። እግዚአብሔርን 20 ሳንቲም ከተሰጠ 20 ሳንቲም ወይ 15 ሳንቲም ማክሲመም 25 ሳንቲም ማለት እንገዛና ሌላ ክፍል ስንቀመጥ በአንደኛው ፔሪየድ እሱ ይግጠዋል። እንገዛና ተቃቅፈን ነው የምንሄደው ከወንድምሽ ጋር። በሁለት ዓመት እድሜ ነው ከሱ ድንግጥና እሱ ደግሞ አስተማሪ ያስፈቅዶ መጥቶ ለኔ ይሰጠኛል ክፍል። አንድ ጊዜ እስክሪብቶ ልቀበላት ከህቴ ብሎ ይመጣና ሰጥቶኝ ይሄዳል። ግጬ ደግሞ በሶስተኛው ፔሪየድ ደግሞ ሁለት ቢያሳድሩት አያልቅም ድንጋይ ነው እግዚአብሔር ኢቭን ቤት ሄደው ውሃ ውስጥ ብዘፈዝፈው አሞሌ ጨው ነው ይጥጡ ጸጉር ያለው ድንጋይ ማለት ነው። የምርሽ ነው? እውነት ቤት አሳድረው ረስተው ቴምር የሚመስል ዛፍ አለ ምናምን ብለህ ካልጋ ስራ አውጥተህ የምርሽ ነው? ተይናፍቁት ሰማ የቴምር ዛፍ ነገር ከሱ ላይ ነው የሚወድቀው። ከዚህ ይሄን ያክላል የዚህን ሁለት ያክላል። እሱ በዚህ ይግጣል። በእውነት እሱ በኩል ይግጥና ያመጣና አስተማሪ እስክሪብቶ ልስጣት ለህቴ ብሎ ይመጣል። እንታወቃለን ግቢ ውስጥ እህትና ወንድም። እዚሽ ደግሞ እግጣለሁ ደግሞ በሶስተኛው ፔሪየድ ደብተር ልስጠው ብዬ ደግሞ እዚህ ግጦ ይመጣል። ባህራ እንዲሁ እንደተመላለስን ሰዓት ይደርስ ምን ትዝታይ ታውቃለህ? ወደ ቤት እንሄዳለን። እንትና አያቴ ገጠር ሲሄድ ከብቶች ነበሩት እና እኔን የሚያል አሞሌ ጨው አለ። አሞሌ ጨው በስንት ጣሙ ቆይ 6 ወር ምናምን ነው የሚያልሳቸው። እንደዛ ነው ትገኝ እየተቀባበሉ ይግጣል። ትውልድ እኮ ነው የቀረው። አንተ እመቤቴ በጣም ከልጅነት ላይ በጣም የምትወጁ ታሪክ ብትሉኝ ራሱ አፍድሜ በርቼ ማለት ነው። ከዛ ደግሞ በድንጋይ ይመታል አልፈ መጨረሻ ላይ መሬት ላይ አድርገህ ማለት በቃ መረኝ ያጠግባል ነው እንጂ አንተ ደግሞ እኔ ቴስቱ ራሱ የሆነ እኮ ጸጉር የሆነ ነገር እኮ ነው አውቀዋለሁ እኔማ። ከዛ ደግሞ ወይኔ አንድ ላይ የተማርነው ከዛ ደግሞ ይፈነከትና ቀለበት ይሰራበታል። ጠንካራ ነው ውስጡ። ኢንኬዝ አስተማሪው አላስወጣ ካለውና በልቶት ከጨረሰ በቃኛ ቤት ጦርነት። አባቴ በጠበጣል እናቴ ትምህርት ቤቱ ያስገውጠው ጎዳና እንደወጣው ልጅ ማለት ነው። እግዚአብሔርን አኩርፏል። እንዴት ሳሰጠኝ አስተማሪ ከልክሎኝ ነው ብሎ ያለቅሳል። ግን ማይ ጋድ በጣም ደስ ይላል። እኔ ማውቀው እንትን ነው ምንተፋ ፓስቲ ምናምን ሲሸጥ ትምህርት ቤት በር ላይ እረፍት ሳላይ ትወጣለህ። በር ላይ ነው የሚሸጠው ነው። ከዛ ሳንቲም ከሌለ ትጠብቃለህ። እንደዚህ ሲበሉት ምናምን እኔ አሁን እኔ ነኝ የሚባል ዘመድ ቢሞት እንደዛ አላለቅስ ከተመነተፍኩ ይሄ አይኔ ተንጠልጥሎ ነው የምገባው። ተመንተፈሻል? አዎ ይበሉብኝ። እኔ በጣም ማስታውሰው በረዶ ነበር የምንመነተፈው እና ብዙ ጊዜ እንደዚህ ነበር የምንበላው እኛ። አይጋል ያው እንደዛ ነው እንዳንመነተፍ ማለት። ከዛ ሃይ ስኩል ላይ ደግሞ በጣም ማርሳ ፎቶ ተነስታችኋል እንደኔ? የምን የሀገሩ ፎቶ ቤት እየሄዳችሁ የምር እኔ ወይ የተለየ ኤክስፒሪየንስ ነው። አይ ልክ ነሽ። የህቴ ልብስ ሰርቄ ኖ እኔ አሁን አብነት አምዱ የሚባል ፎቶ ቤት አምዱ ነው የሚባል ፎቶ ቤት ወይኔ አምዱ ታሪክም ቢያወጣው ወይኔ ፎቶ እንደዚህ ያለ ጽጌረዳ በዚህ በኩል አለኝ። በጣም አንዷን አዝያት አንዷ ደግሞ እኔ የሚያስቀኝ ካሜራ ምናምን ተበድረ ትሪፕ ስቴር የምትነሳ ፎቶ የለም ኮዳክ ምናምን የሚባሉ ፊልሞች ነበር። አብዛኛው ፎቶ እኮ አታገኘው የሚካሄድ አስጠቁሮና ትበያ ከዛ ይጠቆርና ይቀመጣል። ፀሐይ ላይ ተዋል ይሄኛው ነው ፕሪንት የምታገኝ ምናምን ይያልክ። እሺ በእምነት ለቤተሰቦቻችን አንድ ነገር ቃል እንግባና ለሳምንት እንገናኝ ብለላቸው እንለያይ። ፎቶዎቻችሁን አምጡ ወይ አዳም። እሺ ሐምዱም ካለበት ክልክል ፎቶ ቤት ካልተዘጋ እግዚአብሔር ነው ማለት ካልተዘጋ እኔ እዛ ፎቶ ቤት ያለኝ ታሪክ በጣም ከባድ ነው። በእውነት ፎቶ ቤቱ በጣም ይገራል። ምን አረጋለስ እዚህ በጣም ዘናጭ ናትና የሷን ልብስ ይዘን በሻንጣ እንጠቀጥቅና ከትምህርት ቤት እንደወጣን ከ9 ተኩል ጀምሮ ልብስ እየቀያየርን ከጓደኞቼ ጋር እንነሳለን ፎቶ ማለት ነው። ከዛ እንደውም የሆነ ቀን ተይዘን ምን ስታረጉ ነው ምናምን ብሎን አባቴ ትምህርት ቤት ድረስ መጥቷል። እስከ ምሽቱ 2 ሰዓት ድረስ አንዳንዴ መሽቶብን ምናምን ሁሉ ተገርፈና ቃለን ቤትና በጣም ብዙ ፎቶ ነው ያለኝ። አሳያችኋለሁ በደስታ ነው ማሳየው። እኔም ልፈልግና ይሄ ታሪክ ግን ይቀጥላል። ምክንያቱም እኔ ደግሞ ከቢኒ ተቀብሎ ወንድሜ እንዴት እንዳፈረጠ ይነግራችኋለሁ። ከፎቶ ተነስቼ ስመጣ በጣም እስከዛሬ የማይረሳ እኔ ግን ቆይ አንቺ ድብደባ ላንቺ ያለኝ ስሜት ተቀየራለኝ ወንድሜ እግዚአብሔር ለምን በላይ በ20 ዓመት የሚበልጠኝ ወንድሜ ሱሪ ለብሼ እኔ ስናመጣኝ ነው እግዚአብሔርን ለምን አርጌ ቦርሳ ይዤ በየአደባባዩ ፎቶ ስነሳ ለዝነጣ ነው ወደኛ ሰፈር እጥፍስ ወንድሜ ሲመጣ የማኑ ሱሪ በእውነት ሳምንት ከነ ማስረጃ ይዤላችሁ በጣል በሱሪ የተነሳሽ ፎቶ አለ። እዚህ እኮ ነው የሚያክለው ሱሪ። አይ አይደለም እንትን ሆኖ ነው ፋሽን ሆኖ አይ ነፍስ አይለኝም። እነ ጆጆን ምናምን አይታችሁ ነው አይደል? በጣም ለማድረግ እኔ አላቅም ብቻ የወንድ ሱሪ ቬል እንደዛ ፋሽን ነበር። ሁለት እግሩን እኮ ያስገባል እግሬ እንደዚህ ያስገብቶ ሸሚዙን አርጌ ምን አርጌ በየአደባባዩ ሰኞ በቀኝ እግር ማክሰኞ በግራ ነው። ጦር ኃይሎች ምንም አልቀረኝም። አመድ መስይፍ ነች ሲመጣ እንዲህ ስምጥዝዝ በጣም ፈራ ወንድሜ ከፊት ይሄ ነው የምመጪው ሲለኝ
አይ ከተማሪዎች ጋር ፎቶ ፕሮግራም አንተ ከዛ ከክሊኒክ የሚባል ቦታ ያነጠረኝ አላውቅም ሱሪውን አቅፌ ቤት ነው ያልረፍኩትና ክሊኒክ እንታቋ አንቺ በጣም የልጅነት ትራውማ ደርሶብሻል መርፌ መጀመሪያ የተወጋውበት ነው ክሊኒክ እንታቋ በእውነት ነው ላንቺ ያለኝ አመለካከት በጣም ተቀየራለኝና በዛ ልብስ ብራት ውስጥ ብቻ ሱሪውን ይዤ ማለት ለማንኛውም የልጅነት ጨዋታ ካነሳ ነው እንዲህ ባጭሩ የሚያልቅ አይደለም ቀስ እያለን ግን የኛም የልጅነት ታሪክ ሚስጥራት እየወጡ ነውና በሚቀጥለው ሳምንት ስንመጣ ቀጣይ የሊያን ታሪክ ይዘን እንመጣለን ያንቺን ፎቶ የኔን ታሪክ ብዙ አስተያየት ካለ እና ደግሞ ይሄ ቪዲዮ በደንብ ከታየ ፎቶ ይዘን እንመጣለን እንደዛ ይሻላል አዎ በጣም ፎቶ ይታይ የሚል ሐሳብ ስጡን ከቀደመ ሴቶቹም አልበሙን ይዘው ይመጡ ነበር እኮ ትምህርት ቤት አልበም ይዘው ይመጡ ነበር የፎቶ አዎ እሱን ሁሉ ብቻ ኮሜንት ላይ ጻፉልና ኮሜንት ላይ ሐሳባቸውን ይስጡንና ፎቶውን ይዘን እንመጣለን እንግዲህ በሚያሳዝን ሁኔታ ያማረው የደመቀው የዛሬው የእሁድን አንድ ላይ ዝግጅታችን በማርች 8 በዓለም አቀፍ የሴቶች ቀን ላይ ትኩረት ያደረጉ የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ቆየን አብረን በጣም ጥሩ ጊዜ ነበረን አብረን ስለነበረን በጣም እናመሰግናለን ለመሰናበቻ ደግሞ ቆየት ካሉ ሙዚቃዎች መካከል አንድ ሙዚቃ አዘጋጅተናል እንግዲህ በተለያዩ ጊዜያት ማህበራዊ ጉዳዮች ሲነሱ ሞገስ ተካን ብዙዎቻችን እናስታውሰዋለንና የሴት ልጅ ጥቃት ላይ ትኩረት ተደርጎ የተሰራ ሙዚቃ ነው እኛም ደግሞ ዛሬም የሴቶች ጥቃት አለ ዛሬም ይሄ ጥቃት መቆም አለበት ብለን ስለምናምን ይሄንን ሙዚቃ በድጋሚ ያስመስለን እንጫወተዋለን አበቃን ምንድነው ሰው ማለት እንደዚህ ሳንዳይሆን አርጎት በተፈጥሮ እንዲያስብ የሰጠው የሚያስብ አእምሮ ሰውነት በአምሳሉ ፈጥሮ ያበጀው ፈጣሪ መሆን የሚገባው ለሰው ተቆርቋሪ እንዲንከባከባት እንጂ እንዲጠብቃት ማናዘዘው ወንዱን ሴቷን እንዲያጠቃ የቤተሰብ ዋልታ የቤተሰብ ማገር ባለሙሉ ድርሻ የወገኔ ሀገር የጥንካሬው የወንድ ልጅ ብርታት የትጋት መነሻው የስኬቱ ምክንያት ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት እናትህም ሴት ናት ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት እናትህም ሴት ናት ይብቃ የሴት ጥቃት ይብቃ ይብቃት መቻነሳትና የሕይወት ጫና ጥቃት ተሸክማ ችላ በጫንቃ እስከ መቼ ድረስ ትኑር ተሸማቃ ይበቃል ክብሯ ሳይደፈር ሳይገፈፍ መብቷ በቤት በሰፈሯ በትምህርት ቤቷ በፈቀደችበት በተመቻት ቦታ በነፃነት ትኑር ሰላሟን አግኝታ የሴት ልጅን ብድር የሴትን ውለታ መክፈል እንደማችል ብናስና እንዳፍታ እንኳን በደልና
ካልደሰባት ልዩ ክብካቤ ፍቅር የሚገባ ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት እናትህም ሴት ናት ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት እናትህም ሴት ናት ለምን ትሸማቀቅ በነጋ በጠባ ያለም ስጋት ሰላም ወጣ ትግባ በአዲስ አስተሳሰብ ሁላችን በአንድ ቃል የሴት ልጅን ጥቃት እንበል ይበቃል ይበቃል የአካል የመንፈስ ጉዳት የስነ ልቦና ጥቃት ይበቃል ከእንግዲህ በቃት ሁላችን እንጠብቃት የጋራ ትኩረት እንስጣት በአንድነት እንቁም በንቃት እንዲቆም የሴት ልጅ ጥቃት መንግስትስ እስኪጠብቃት አስብ የጥቃት እጅህን ሰብስብ አስብ የጥቃት እጅህን ሰብስብ ወንጀሉ ከባድ አስብ ቅጣቱ ገፉ አስብ በመጨረሻ አስብ ጸጸት ለትርፉ አስብ 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 የጥቃት እጅህን ሰብስብ አስብ የጥቃት እጅህን ሰብስብ አስብ 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 የጥቃት እጅህን ሰብስብ 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 አስብ የጥቃት እጅህን ሰብስብ